በአመት ከ60 ሚሊዮን በላይ ቱሪስቶች የሚጎበኟት የዓለም የንግድ የመዝናኛና የፋሽን ከተማ የቢሊዮነሮች መኖሪያም የአሜሪካም ዋነኛ እስትንፋስ ኒውዮርክ የመጀመሪያውን ወጣት አፍሪካ የተወለደ ሙስሊም ከንቲባ ዛሬ መርጣለች። የ34 ዓመቱን ዞራን ማምዳኒ ማምዳኒን የመረጡ ሚሊዮኖች በኒውዮርክ ጎዳናዎች በደስታ ሲፈነጥዙ፣ ሪፐብሊካኖች በንዴት ጦፈዋል። ፕሬዝዳንት ትራምፕ በጀት ለማቆም ሲዝቱ፣ የፓርላማ አፈ ጉባኤ ማይክ ጃንሰን የማምዳኒ መመረጥ ከተማዋን ከዲሞክራሲ ወደ አክራሪ አስተሳሰብ ያሻግራታል በማለት ተችተዋል። ከህንድ ወላጆቹ እዚሁ አፍሪካ ውስጥ ኡጋንዳ ካምፓላ የተወለደ ስደተኛም የዲሞክራቲክ ፓርቲ እጩ ግራ ዘመሙ ፖለቲከኛ የፍልስጤም መብት ተሟጋች ዞራን ክዋሜ ማምዳኒ የካበተ ልምድ ያላቸውን ታዋቂ ፖለቲከኛና የቀድሞው ከንቲባም አንድሩ ኩሞን አሸንፎ ለእጩነት ከቀረበ ጊዜ ጀምሮ ሪፐብሊካኖችን እንቅልፍ ነስቶ ቆይቷል ይላሉ ሮይተርስ የጠቀሳቸው ታዛቢዎች። በተለይ አንድ መኝታ መኖሪያ ቤት በወር $4,000 በላይ በሚከራዩባት ኒውዮርክ ከተማ ያለውን የኑሮ ውድነት በወጣቱ ፖለቲከኛ አባባል የከተማ ድህነትን እለውጣለሁ ያለበት ፖሊሲዎቹ የሚሊዮኖችን መራጭ ቀልብ እንደሳበ ይነገራል። ኒውዮርክ ታበራለች ብሏል በምርጫው ማሸነፉን ተከትሎ ለደጋፊዎቹ ባደረገው ንግግር። ለሁሉም የኒውዮርክ ነዋሪዎች ለመረጡትም ላልመረጡትም በእኩል ለማገልገል ቃል ገብቷል። ከ8 ሚሊዮን በላይ ነዋሪዎች ባሏት ኒውዮርክ ከተማም የአውቶቡስ ትራንስፖርት ነፃ ለማድረግ፣ የቤት ኪራይ እንዳይጨምር ለማገድ፣ ዝቅተኛ ገቢ ላላቸው ቤት ለመስራትና ሌሎች ማሻሻያዎች ለማድረግ እቅድ መያዙን ቃል ገብቷል። ካፉ አይነጥላቸውም የሚባሉትን የኔልሰን ማንዴላን አባባል ዛሬም ደግሞ ብሎታል። እስኪጠናቀቅ የማይቻል ይመስላል ሮይተርስ እንደዘገበው።